በአንድ ወቅት ተራራማ በሆነ መንደር ውስጥ የሚኖሩ አንድ አዛውንት ነበሩ። እኚህ አዛውንት በሕይወት ዘመናቸው ብዙ ውጣ ውረዶችን ቢያሳልፉም ፊታቸው ሁልጊዜ በደስታና በሰላም የተሞላ ነበር። አንድ ቀን አንድ ወጣት ወደ እኛ አዛውንት ቀርቦ እንዲህ ሲል ጠየቃቸው። አባቴ፣ እግዚአብሔር ከኛ ጋር መሆኑን እንዴት እናውቃለን? እኔ እኮ አንድም ቀን በደመና ውስጥ ሆኖ ሲናገረኝ ወይም ታላቅ ታምራት ሲገልጥልኝ አላየውም አላቸው። ሽማግሌውም ፈገግ ብለው ልጄ ሆይ እግዚአብሔር አብሮን መሆኑን የሚያሳዩ ምልክቶች እኮ በታላላቅ ክስተቶች ውስጥ ብቻ ሳይሆኑ በሕይወታችን ትንንሽ የሚመስሉ ነገሮች ውስጥም እናገኛለን አሉትና ይህን ታሪክ ነገሩት። አንድ ጊዜ ለወራት የለፋውበትን ሰብል በበረዶ ተመታ። ተስፋ ቆርጬና አዝኜ በቤቴ ተቀምጬ ሳለ አንድ ትንሽ ወፍ በመስኮት አጠገብ መታ መዘመር ጀመረች። ያች ወፍ ነገ ምን እንደምትበላ ባታውቅም ዛሬ ግን በደስታ ትዘምራለች። ያኔ እግዚአብሔር በወፏ በኩል ከወፏ በላይ የምወድ እኔ ከአንተ ጋር ነኝና አትፍራ የሚል ምልክት ሰጠኝ። ለወፏ የሚያስብ እግዚአብሔር ለእኔም እንደሚያስብልኝና ከእኔ ጋር እንደሆነ ተረዳው። ውስጤ በሰላም ተሞላ። ያ ሰላም ከሰው አእምሮ በላይ ነበር። ደግሞ አንድ ሌሊት አንድ ነገር ሆነ። በጫካ ውስጥ በድንገት መንገድ ጠፋብኝ። በጣም ጨልሞ ነበር። በድንገት አንድ ትንሽ ብርሃን ከሩቅ አየሁ። ያ ብርሃን ወደ አንድ መንደር መራኝ። ያችን ብርሃን ያበራት ማን ነው ልጄ? አየህ፣ እግዚአብሔር አብሮን መሆኑን የሚያሳየው ምልክት መንገድ በጠፋብን ጊዜ አጋጣሚ በሚመስል መውጫን ሲያዘጋጅልን ነው። በሌላ ጊዜ ደግሞ በአንድ ሰው ላይ ክፉ ንግግር ተናግሬ ነበር። ሌሊቱን ሙሉ እንቅልፍ አጣው። ውስጤን ይወቅሰኝ ነበር። ያ የሕሊና ወቀሳ እግዚአብሔር ከኔ ጋር ስለሆነና ወደ ጥፋት እንዳልሄድ ስለሚፈልግ የሰጠኝ ምልክት ነበር። ይቅርታ ስጠይቅ ግን ልቤ እንደ ላባ ቀለለኝ። በወቀሳው ውስጥ እግዚአብሔር አብሮኝ እንዳለው ተረዳው። በታመምኩ ጊዜ ጎረቤቶች መጥተው ውሃ ሲያጠጡኝ፣ አይዞ ሲሉኝና ሲያጽናኑኝ በእነርሱ እጆችና ንግግር ውስጥ እግዚአብሔርን አየሁት። እግዚአብሔር ከኛ ጋር መሆኑን የሚያሳየው በዙሪያችን ባሉ ሰዎች ፍቅርና ርኅራኄ በኩል ነው። ሽማግሌው ታሪካቸውን ጨርሰው ወደ ወጣቱ ዞር አሉና እንዲህ አሉት፣ ልጄ ወይ እግዚአብሔር ከኛ ጋር መሆኑን የሚያሳዩት ምልክቶች ደመናን ሰንጥቀው የሚመጡ ድምፆች ብቻ አይደሉም። ይልቁንም በጭንቀት ጊዜ የሚሰማ ሰላም፣ በጨለማ ጊዜ የሚበራልህ ተስፋና በሰው በኩል የሚመጣልህ ቸርነት ናቸው አሉት። ወጣቱም በታሪኩ ልቡ ተነክቶ እግዚአብሔርን በታላላቅ ነገሮች ውስጥ ብቻ ሳይሆን በዕለት ተዕለት ሕይወት ክስተቶች ውስጥ መፈለግ ጀመረ። እግዚአብሔር አብሮን መሆኑን የምናውቀው ባህሩ ሁልጊዜ ጸጥ ስላለ አይደለም፣ ነገር ግን ግራ ስንጋባ በሚሰጠን ብርሃን፣ ተስፋን ስንቆርጥ ወደፊት በሚገፋን ብርታት፣ በመከራ ውስጥ ሆነን እንኳን በጽናት ስንቆም ከኛ ጋር መሆኑን ያሳያል። ማወቅና መረዳት ያለብን ቁም ነገር እግዚአብሔር ከኛ ጋር መሆኑን የምናውቀው ነገሮች ሁሉ በፈለግነው መንገድ ስለሄዱ ብቻ ሳይሆን ባልጠበቅነው መንገድ እንኳን ብንሄድ አብሮን አለ። በጥንት ዘመን በአንድ ሀገር የሚኖር ንጉሥና በጣም የሚወደው አንድ አማካሪ ነበር። ይህ አማካሪ በሕይወቱ ምንም ነገር ቢገጥመው አንድ የሚታወቅበት ንግግር ነበረው፣ ሁሉም ለበጎ ነው የሚል። አንድ ቀን ንጉሡ አደን ወጥቶ ሳለ ባጋጠማቸው አደጋ የግራ እጃቸው አውራ ጣት ተቆርጦ ይወድቃል። ንጉሡ በሕመም እየተሰቃዩና እየተቆጡ ሳለ አማካሪው እንደተለመደው ቀረብ ብሎ ንጉሡ አይዘኑ፣ ሁሉም ለበጎ ነው አላቸው። ንጉሡም በንዴት ነደዱ። ጣቴ ተቆርጦ እንዴት ለበጎ ነው ትላለህ? ብለው አማካሪው እንዲታሰር አዘዙ። አማካሪው ወደ እስር ቤት እየተወሰደ እንኳን ይህም ለበጎ ነው ይል ነበር። ከጥቂት ወራት በኋላ ንጉሡ ብቻቸውን ወደ ሩቅ ጫካ ለአደን ሄዱ። በዚያም ጫካ ውስጥ የሚኖሩ ጎሳዎች ንጉሡን ያዟቸው። እነዚህ ጎሳዎች ለጣዖታቸው የሚሰዉት እንከን የሌለበት ሰው ይፈልጉ ነበር። ንጉሡንም ለመስዋዕት ሲፈትሿቸው አንድ ጣት እንደሌላቸው ተመለከቱ። ጎሳዎቹም ይህ ሰው አካለ ጎደሎ ስለሆነ ለጣዖታችን አይሆንም ብለው ንጉሡን ፈቷቸው። ንጉሡም በሕይወት በመትረፋቸው እየተደነቁ ወደ ቤተ መንግሥታቸው ተመለሱ። ወዲያው አማካሪው ትዝ አላቸውና ከእስር አስፈትተው አስመጡት። ንጉሡም አማካሪ ሆይ እውነትህን ነበርክ፣ ጣቴ መቆረጡ ለሕይወቴ መትረፍ ምክንያት ሆኗልና ለበጎ ነበር። ግን አንድ ያልገባኝ ነገር አለ። አንተ ወደ እስር ቤት መግባት
እንዴት ለበጎ ይሆናል ብለው ጠየቁት። አማካሪውን ፈገግ ብሎ እንዲህ አላቸው፣ ንጉሥ ሆይ እኔ እኮ ሁልጊዜ ከእርሱ ጋር ነኝ። እኔን ባያስሩኝ ኖሮ ጫካ ውስጥ አብሬዎት እሆን ነበር። ያኔ እኔም እያዝ ነበር። የእርሶ ጣት ስለጎደለ እርሶን ሲለቆት፣ እኔን ግን ሙሉ አካል ስላለኝ በእርሶ ምትክ እኔን ይሰውኝ ነበር። ስለዚህ መታሰሬ የኔን ሕይወት አትርፏልና እርሱም ለበጎ ነበር አላቸው። ይህ ታሪክ እግዚአብሔር ከኛ ጋር መሆኑን የምናውቅበት ትልቅ ምስጢር ይነግረናል። እኛ ነገሮችን የምናየው በጊዜያዊ ችግራችን ብቻ ነው። እግዚአብሔር ግን ነገሮችን ከትልቅ ስዕል አንጻር ያያቸዋል። እግዚአብሔር ከኛ ጋር መሆኑን ለማወቅ ሁልጊዜ ታላቅ ምልክት መጠበቅ አያስፈልግንም። ይልቁንም በጸጥታ ውስጥ ሆነን ልባችን ስናዳምጥና ያለፍንባቸው መንገዶች ስንቃኝ የእርሱን አብሮነት እናያለን። እግዚአብሔር ከኛ ጋር መሆኑን ለማወቅ ከሁሉ በላይ የእምነት ዓይን ያስፈልገናል። እርሱ በታላቅ ነጎድጓድ ውስጥ ብቻ ሳይሆን በለሰለሰ የንፋስ ሸውታ ውስጥም አለ። አንዳንድ ጊዜ በሕይወታችን ውስጥ የሚመጡብን ኃላፊነቶች ወይም ችግሮች ከአቅማችን በላይ ሊሆኑ ይችላሉ። ነገር ግን በዚያ ሁሉ ጫና ውስጥ ሳለን ሳንወርቅና ሳንሰባበር መቆማችን እግዚአብሔር ከኛ ጋር እንዳለ ማሳያ ነው። ሸክሙ አልቀለለም ይሆናል፣ ነገር ግን የኛ የመሸከም አቅም መጨመሩ እርሱ ከኛ ጋር መሆኑን ያረጋግጣል። እግዚአብሔር ከኛ ጋር መሆኑን ለማወቅ አንዳንዴም ቆም ብለን ትላንትናችንን ማየት ይገባል። ባለፍንባቸው አስፈሪ ሸለቆች፣ በወጣንባቸው ዳገቶች ሁሉ እንዴት እንደተሻገርን ስናስብ ያኔ ብቻዬን አልነበርኩም የሚለው እውነት በግልጽ ይታየናል። እግዚአብሔር አብሮ መሆኑን የምታውቀው ልክ እንደ ንፋስ ነው። ንፋስን በዓይን አታየውም፣ ነገር ግን በቆዳ ላይ እንደሚሰማና ዛፎች ሲወዛወዙ እንደምታየው ሁሉ የእግዚአብሔርም አብሮነት በሕይወት ለውጥና በልብ መረጋጋት ውስጥ ታገኘዋለህ። አመሰግናለሁ። ሰብስክራይብ ካላደረጉ እኛን ሰብስክራይብ እንዲያደርጉን በአክብሮት እንጠይቃለን። ሼር፣ ላይክ በማድረግ አጋርነታችሁንም ያሳዩን።